እንቶች በእግዚአብሔር ይሁንባችሁ አትዋሹ። ትዝታው ሳሙኤልን በምንድነው የምታውቁት? መልሱልኝ። ትዝታው ሳሙኤልን የምታውቁት በምንድነው? ግጥምና ዜማ ሰርቶ ቆንጆ የሆነ መዝሙር ሰርቶ ዘምራችሁ ልታውቃላችሁ? የትዝታው ሳሙኤል የትኛውን ዘፈኑን የትኛውን መዝሙሩን ታውቁታላችሁ? እናንተ ጆሮ ውስጥ ጠልቆ የገባ የምትዘምሩለት ምንም የሆነ መዝሙር የለም። ምክንያቱም የዜማ የስንኝ ዳህ ሆኖ እርቃኑን ከቀረ ቆየ። የትኛው ጴንጤ ነው የትዝታውን መዝሙር የሚዘምረው? ምክንያቱም ትዝታውን የምታውቁት ኦርቶዶክስን በመሳደብ ብቻ። ስለዚህ ወደ ኢትዮጵያ መጣ። ጴንጤው ሚሊኒየም አዳራሽ ለመጥራት አሰበ። ስለዚህ መድረኩ ላይ ቆሞ የትኛውን ዝማሬ ይዘምራል? የትኛውንም ዝማሬ አታውቁለትም። ስለዚህ ምን አደረገ? ከኦርቶዶክስ ጋር ብሽሽቅ ገባ። እናንተ ደግሞ ብሽሽቅ ትወዳላችሁ። ኦርቶዶክሳውያን እኛ የምንናደድ የምንበሳጭ መስሎት ግጥሙን ቀይሮ መጣ። ስለዚህ እናንተ ምን ታደርጋላችሁ? ግር ብላችሁ ሚሊኒየም አዳራሽ ትገባላችሁ። እመኑኝ ትዝታው ሳሙኤል ከሁለቱ አልበም አንዱን መዝሙር አይዘምርላችሁም። ምክንያቱም መንፈሳዊ ጸጋውን ከተገፈፈ ቆየ። ግጥምና ዜማ ከአይምሮ ከነፍሱ ከልቡ ከጠፋ ቆየ። ቀኑን ሙሉ ታቦታትን ሲሳደብ ነው የሚለው። ቀኑን ሙሉ ቅዱሳንን ሲሳደብ። ስለዚህ ግጥምና ዜማ የለውም። እናንተ ሚሊኒየም አዳራሽ ጠርቶ ምን ይዘምርላችሁ? ያለው አማራጭ ይሄን ማድረግ ብቻ ነው። ትዝታውና በጋሻው ዘርፌ አንድ ሰሞን ኦርቶዶክስን ያመሱ ልጆች ነበሩ። በቤተ ክርስቲያን አገልግሎት ላይ ጥሩ አስተዋጽኦም መጥፎ ተጽዕኖም አሳረፈው አልፈዋል። ብዙ ጉድለቶቻቸውን ተሸክማ ቤተ ክርስቲያን ብትይዛቸውም መጨረሻቸው አላማረም። ለመውጣታቸው ምክንያቱን ባጭሩ ስናየው ያገኙትን አድናቆት መሸከም ባለመቻላቸውና በአስተምህሮም በምግባርም ብዙ አወዛጋቢ ነገር በመፍጠራቸው ቤተክርስቲያን ውስጥ ያሉ አንዳንድ ሰዎች ከተደበቀ ምቀኝነትና ቅናት የተነሳ በግድ መናፍቅ እንዲሆኑ ያደረጉባቸው ግፊት እድሉን ተጠቅመው እነርሱን ወደኛ ኑ ብለው የጠሩ ፕሮቴስታንቶች ቀድሞ እነ ትዝታው በጴንጤ አድናቆት ተውጠው ስላደጉ ብዙ አልከበደም። ትዝታው ሳሙኤል ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አልወጣህም፣ ከዜማው አልወጣህም፣ ከታቦቱ አልወጣህም፣ ከቅዱሳኑ አልወጣህም። ይዘህ ነው የሄድከው። ያ ትዝታው በአንድ ሳምንት ውስጥ የራሱ ግጥም የራሱ ዜማ ኖሮት በአንድ ሳምንት ውስጥ አልበም የሚሰራው ያ የሚያስገርመን ያ የሚያስደንቀን ትዝታው የታለ? ያ ትዝታው የለም፣ ነፍሱን ይማረው። ስለዚህ መናፍቃን በሚሊኒየም አዳራሽ ይገኙና የኦርቶዶክስ ተዋሕዶ ቤተክርስቲያንን ዜማ ግጥም ቀይረው አዲስ ነገር ስለሌላቸው አሸሼ ገዳሜ ሲሉ ያመሻሉ ማለት ነው። እመነኝ ትዝታው ከቤተ ክርስቲያን አትወጣም፣ ከመቅደሱ አትለይም። ዜማ የኛ ነው፣ ግጥም የኛ ነው። ኢቭን እንጀራ ራሱ እኛ ነን። በፊትም ዲያቆን እያለ ቀሲስ እያለ እንጀራ ቤተ ክርስቲያን ናት። አሁንም ወጥተህ እየሰደብካት እንጀራ የሆነችዋ ኦርቶዶክስ ናት። አሁንም ኮንሰርት አግኝተህ ገንዘብ የምትሰበስበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዜማ ነው። አዲስ ነገር ርቆሃል። ዘርፌን እናቆያትና ትዜና በጌ ምንም አይነት መሰረታዊ የሚባል የቤተ ክርስቲያን ትምህርት አልነበራቸውም። ቴዎሎጂ ገብተውም በኤፍ ባንዲራ አውለብልበው እንደወጡ ይነገራል። ሁለቱም አንድ አድቫንቴጅ ነበራቸው። በጋሻው አስገምጋሚ ድምፅ ነበረው። ለአሁኑ ትውልድ ብዙ ባያስደንቅም ያኔ ግን እያጉረመረመ መስበክ ብርቅ ነበረ። ትዜ ደግሞ ቆንጆ ድምፅ ነበረው። ድምፃቸው ታይቶ እነዚህ ልጆች በፍቅር እንያዝ ያሉ ጳጳሳትና አባቶች ያለበቂ የትምህርት ዝግጅት ማማ ላይ ያስቀመጧቸው። ጥጋቡንም በዝና የሚመጣውንም ምቾትም አልቻሉትም። በጾም ቀን ስጋ እስከ መብላት ድረስ የጅል ስራ ይሰሩ ነበር። ለመናገር የሚደብር ካለመብሰል የሚመጣ ብዙ ፋውል ሰርተዋል። ይህ ደግሞ ህዝቡ በቁጣ እንዲነሳ አድርጎታል። ቀድሞም በቅናትና ምቀኝነት የተመለከቷቸው አካላት ደግሞ እኛስ ምን አለን ብለው ለማባባስ ተመቻቸው። ፈልገውም ተገፍተውም ከቤተ ክርስቲያን ወጡ። ቤቱ ውስጥ በክብር የተቀመጠውን ምስጋናና መዝሙር ጥንብ እንዳየ ውሻ እያነፈነፈ የጌታን ምስጋና የአውደ ዓመት ሙዚቃ አድርጎ ታረፈ። ለነገሩ ድሮም መሰረት የሌለው የራሴ የሚለው አይኖረውም ነገር ሲያጓጉዝ ይኖራል ሰርክ እየሰረቀ የሱ ያልሆነውን በመንፍቅና ገር ለማርያም ያልነውን አድርገው ለኢየሱስ እኛ የዘመርንበት
ያሉበትን እነሱ እያሉ እስክስ ጌታ ባሉ ቁጥር ጌታን እያስከፉ ይሄው ደግሞ ዛሬ ቅኔ ስንዘርፍ አይተው ከቤተ ክርስቲያን መቋሚያ ጽናጽን ከበሯችንና ነጠላ ዘረፉ። ወይ ኑ ጠቅልላችሁ ወደ አባታችሁ ቤት ሙሉ ወደ ሆነች ስንዱ እመቤት ወይ ሂዱ ቆርጣችሁ እንዳትመለሱ ቆሻሻ እንዳየ ዝንብ በንቦች መንደር ውስጥ ሰርካትል ከስከሱ። መዝሙሩ ስብከቱን መቋሚያ ጽናጽኑን ቁመት ማህሌቱን ከወደዳችሁ ኑ፣ ከጠላችሁ ደግሞ እስከ ምናምኑ። ግን መሄዱ አያዋጣም። መሸነፍ መስሏችሁ ልባችሁ እዚህ ሆኖ ባዶ በድናችሁን ከምታሰቃዩት ኑና ወደ ቤቱ አሳርፉት እስኪ ከቅናቱ እሳት። ምክንያቱም ባላችሁበት ቤት የልብሳችሁ ማማር የኑሯችሁ ጣሙ ቢያቅመጠምጣችሁ ጣፍጧችሁ ዓለሙ ከእውነት ቤት ያለውን እየሰረቃችሁ ከምትለቃቅሙ ኑ ወደ ቤታችሁ። የእግዚአብሔር ጸጋ በሌለበት ቤት ውስጥ የእውነት ሰላም የለም። ምክንያቱም እውነትን መኖር እንጂ መምሰል አይቻልም በጭራሽ። እውነትን ከምታስመስሏት ኑሯት። ትዜ አሜሪካ ሄዶ ሌላ ነገር ውስጥ ተዘፈቀ። ስለዚህ ቂም ያዘና ቤተክርስቲያንን ሲሳደብ መዋል ጀመረ። በጋሻውም ቸርች ከፍቶ መንቦጃቦች ቀጠለ። የአምልኮ ድግስ ጥሪ ለፍጥረት በሙሉ ልዩ የክብር ጥሪ። በእነዚያ ወርቃማ የአገልግሎት ዘመናት በየጉባኤያችን ለነበራችሁ በገጠር በከተማ በአዲስ አበባ በክልል ከተሞች ሁሉ ለምትኖሩ ኦርቶዶክሳውያንና የወንጌል አማኞች በሙሉ አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ነህ አንተ። በጣም ነው የተጫወትከው እኮ። ነጭ ልብሳችንን እንደለበስን እንድንገናኝ ጥሪ አስተላልፋለሁ። ወይ ቀን የሚያሳዝኑት እዚህ ላይ ነው። ወደ ፕሮቴስታንት ሄደው በፓስተርነት ለማገልገል ምንም የትምህርት ብቃት የላቸውም። ድሮ በጋሻው የሰበከውም ከፓስተሮች የተኮረጀ ትምህርት ስለነበረ እዛ ሄዶ በራሳቸው ትምህርት ሊማርካቸው አይችልም። ባለፈው ሚሊኒየም አዳራሽ የወታደር ጋሻና ጦር ይዞ ለየት ባለ አቀራረብ ቢሞክርም የፈለገውን ተጽዕኖ መፍጠር አልቻለም። በዛ ላይ በፊት የነበራቸውን ድምፅም ሰጪው ወስዶባቸዋል። ስለዚህ ያለቻቸው ብቸኛ ተስፋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ለፕሮቴስታንቱ የሚያቀርቡት እጅ መንሻ ኦርቶዶክስን እንሰድባለን፣ ኦርቶዶክሶችን እናመጣለን የሚል ብቻ ነበር። አንጀቴን የበሉት ነይ ነይ እምዬ ማርያምን የሚለውን መዝሙር ሪሚክስ አድርገው ሲዘምሩ ሳይ ነው። ይትባረክ እንደ አብርሃም የሚለውን የሰርግ መዝሙርን እሱም አልቀራቸውም። እውነት የማንነት ቀውስ ማለት ይሄ አይደለ? ያሳፍራል። የምር ያሳፍራል። አዲስ ነገር የለህም። አዲስ ነገር የለህም። ለጴንጤው ማህበረሰብ የምዘፍንለት አዲስ ነገር የለህም። እደግምልሃለሁ፣ ትዝታው ከእግዚአብሔር ጸጋ ከራቅ ቆየ። መንፈስ ቅዱስ ካንተ ከራቀ ቆየ። እውነት መንፈስ ቅዱስ ካንተ ጋር ቢኖር ኖሮ አዲስ ነገር ይዘህ ትመጣ ነበረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለብዙ ሺህ ዓመት የዘመረችበትን ዜማ ግጥሙን ቀይረህ መጣ። ምክንያቱም በጴንጤ አዳራሽ ከተፋ እየሰራ ነው። ይመች አባቴ፣ ሸቅልባቸው። ሶስ ያነሰው ጴንጤ ማየት ያሳዝናል። የጠሏት ቤተክርስቲያን እየሰደቧትም ቢያንስ በልተው ያድሩባታል። ዩቲዩብ እና ቲክቶክ በሷ ነው። አሁንም መድረክ ቢያገኙ ነጭ ልብስ ለብሳችሁ ኑ ብለው አርፈውታል። ይልቁንስ አትሰቃዩ፣ ኑ በብርሃኑ ተመላለሱ።